አይ ሜሉ አይ እዚህ ጋር እኮ እያየሁሽ ነበር። ነይ እዚህ ጋር እያየሁሽ ነበር። ማርያም እኔ ትመችኛለሽ፣ አድናቂሽ ነኝ። በተለይ በኪንግ ናስር የሰራሽ ትሩንት ተሽንተኝ ያስለቀቀኝ ማርያም ለአንቺ ምንም አች በሽተኛ ሴትዮ ሜሉ ለምንድን ነው የምትሰሪው? ማርያምን እኔ ሰው ተወደድኩ ማለት ነው አልሳደብ። እግዚአብሔር ሰላም ነው። እንዴት ነህ? ደህና ነኝ። እንዴት ነሽ? ጌሚንግ ላፕቶፕ የሚፈልጋለ በነፃ ቻሌንጅ ልስጣችሁ። ኤዲት ምናምን የምታደርጉት አላችሁ። ጌሚንግ ላፕቶፕ ሜሎጂ አንቺ አታስጨንቂኝ። ድምጽ የተዘጋጋ ጋይስ ምን ሆኖ ነው ድምጽ? አይ ሜሎ ኮንተንት ሻሪፍ ነው ባይዘው ያስቀኛል። የሆነ ሰዓት በእንትና ማነው ይሄ ጥቁሩ በኪንግ ናስር ሰርታ ነበርና ሰው ልኮልኝ በቃ ጦሽ እያልኩ ነበር። አጨራ አታስጨንቂኝ በማርያም ፈታ ብለሻል። እግዚአብሔርን ይገባል። እንጫወት ነው እንጫወት። እንደውም ካንቺ ጋር ብጫወት ማርያም ከዚህ በኋላ ካንቺ ጋር ነው የምጫወት። ሌሎ ካንቺ ጋር ነው የምጫወት። እብድ የሆነ ቅጣት እንቀጣለን። እዚህ ጋር እንደዚህ ተዘቅዝቀህ ፑሻፕ ስራ ብትኝ ራሱ እቀጣልሻለሁ። ፈራችህ በጣም አይ ያለህ በጣም ማላሰዓት ሁሌ ማታ ማታ እና ደስ ብሎኛል ስላገኘው በዛ አጋጣሚ። ኧረ ብዙም አልገባም፣ አንዳንዴ ነው የምገባው። አይ በቃ ከዚህ በኋላ ማታ የምትገቢ ከሆነ ካገኘሽ እንጫወታለን ብዬ ነው። እሺ እሺ። ታታባርኩ አንተ ቢም ደብል ታፕ እያደረጋችሁ ታታባርኩ ጋይስ። በስንት በአንድ ሺህ ማለቂያ ይሁን በአንድ ሺህ አይ አታውቂም እንዳልኩኝ ዲምፕሏ ሲያምር ሜሎዲ ኮምፕሊመንት ማድረግ አልችልም። እንዴት በሽተኛ ካያን አስቀይሟለች። አስቀይማት ምን አገባኝ እኔ። ካያ ማን ነው? ምንድነው? ማን ነው ካያ? ምን አደረገልኝ? ጊፍተሪ ነው። ታብታብ አድርጎልኛል። አንድ አበባ ሰጠኝ። በሰው ጉዳይ በሰው ህይወት ለምን እገባለሁ? ያ እንትን ሞዴሬተር አላት፣ ችግር የለውም። ካያ ቦይፍሬንድ ነበር ምናምን። ኧረ አይደለም፣ ቲክቶክ ላይ ነው የምንተዋወቀው። የሷ ባል አይ በቃ አትፈትፍቱ፣ በቃ ላይፋችሁ ኑሩ። በቃ ቦይፍሬንዷም ሆነ ምንም ሆነ በቃ ላሽ በሉ። በቃ አታስጨንቋት። ቺክ ናት እሷ። የምሬ ነው። በቃ ላሽ በሉ። ሰው እዛ የጨረሰውን እንትና ጃኒና ዶናይ ሲፋቱ በቃ ሰራዬ ብለህ ቆይ፣ ህይወት ላይ የሚያስጨንቅህ ነገር የለም። ጃኒና ዶናይ ሲታረቁ ቄጤማ ተነሰንሳለህ፣ ሲፋቱ ታለቅሳለህ። ጋቢ አድርገህ ምን አይነት ህዝብ ነህ? ቆይ ሀበሻ እኔ እኮ ግራ ገባኝ እኮ። ሜሎና ካያ አሁን በቃ ምንድን ነው አሁን? ደብል ታፕ እያደረጋችሁ ጋይስ። እሺ ኔትወርክ ልክ አይደለም ዛሬና እንትን በሉ ኮፒ ሊንክ ምናምን አድርጉት። አንተም አንዱ ነህ። እኔ ምን አገባኝ? አዶናይ ለምን አይደፋም? እስከነ ሰባተኛ ዘር ማንዘብ። ጃኒ ለምን አትደፋም? ከፈለገች ምን አገባኝ ስለነሱ? ጃኒና አዶናይ ሲታረቁ አንተም አንዱ ነህ ትላለህ። ምን አገባኝ ስለ አዶናይ፣ ስለ ጃኒ፣ ስለ ሙሉ ጀማቸው፣ ስለነ ጆን ዳንኤል፣ ስለነ ናዮ ምን አገባኝ? ይመለከተኛል እንዴ? ራፈት ስለሆናችሁ እኮ ነው። ላይፍ ስለሌላችሁ ቲክቶከር ሲጣላ እየመጣች ገደን ትነሰንሳለህ፣ ሲጣላ እየይ ትላለህ። አይ ሀበሻ፣ አይ ሀበሻ፣ አይ ሀበሻ። አንዳንዴ እኮ መገዛት ጥሩ ነው። ማርያምን ተሰለጥኖ ነበር ትንሽ ብንገዛ ጥሩ ነው። ነይ ሜሉካ ያንድ ጌ ያሁኑ ይደመር። ይኸውልሽ 1500 ስኮር አይደል? ያሁኑ ድጋሚ 1500 ከገቡት በ3000 ከባድ ቅጣት ግን እንዳታደርገው ማለት አሪፍ ቤት አይደለም ያለሁት። ሜሎ የኔ እኮ ቂጥ ያላቸውን ሴቶች ነው የምቀጣው። ልክ ነህ። እኔ የለኝም እንትን በሉት በቃ ችግር። እሺ ተስማምቻለሁ። ይሄዲነት ማርያም
ታሽቃብጣለች አውቃ ቢጀምረኝ ነው። አንቺ ሌቭል 19 ነሽ። አየሽ ጊፍት ጋላሪሽንም እያየሁት ነው። ከዚህ በፊት ተጫውተሻል ብዙ ጌም ማለት ነው። አውቀሽ ነው ቅጣት በ3000 በቃ እኔ እኮ ማታቂ መስሉኝ ፋራ ላደርግሽ ነበር። ኧረ ትንሽ እጫወታለሁ። ያን ያህል አልጫወትም። ዝም ብለው ነው ጊፍት ጋላሪ የሚሞሉልኝ። ሊገብተሽ አትጫወቺም እንዴ? ማርያምን ምን ሆነሽ ነው? ዲምፕሏ ሲያምር ሚሉኝ ኮምፕሊመንት ማድረግ አልችልም እንዴ? በሽተኛ አደራ በሰጠው አደራ ልቤን በልቶት ተገኛሉ በጣም አንጀቴን የደከመን ገሎ ፉከራ ምንድን ነው? ቀኔ የጣለው ለታ እሱም እንደኔ ነው። እርሜናቴን ስጋ ምልልሃለው ፍቅርን ካልሰጠኸኝ ሞትብሃለው። ያንም ቢ ስለምን ከርሜ ይሄው ተጃጃልኩኝ ደግሜ 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 ምነው በጣም የሚያምር ድምፅ ነው። በጣም ትችያለሽ። አመሰግናለሁ ሜሎዲ፣ ድምፅሽ በጣም ያምራል። በጣም 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 እግዚአብሔርን ተባረኪ። በቃ ከፊትሽ አልጠበኩም እንደዚህ አይነት ድምፅ ይወጣል ብዬ። አዝግ ምናምን ነው የምትመስይኛል አይደል? የሚያስጠላ ድምፅ ያለሽ ነበር ይመሰለኝ። እግዚአብሔር ይባርክሽ። የሰንበት ተማሪ ነበርሽ ከዚህ በፊት? ህፃን ሁኜ እማር ነበር። ያራዳ ልጅ ነሽ። እግዚአብሔር ያራዳ ልጅ፣ የመጨረሻ ያራዳ ልጅ ነሽ። ይመችሽ፣ ይለፍልሽ። ለምን አትሞክሪም ዘፈን ምናምን ታዲያ? ሚል አሁን እየሰራው ነው። አዲስ አበባ ምናምን እየሄድኩ እንትን ገብቻለሁ፣ ስቱዲዮ ምናምን ገብቼ ደብል ጋይስ፣ ደብል እንጨርሰዋለን። ቆይ እንትኑ አትለፍ፣ ደብሉ አትለፍ፣ ደብል ጋይስ እና እንትን ሞክሬ ነበር ምናምን እያልሽኝ ነበረ። የእንትን ምናምን ገብቻለሁ። አዲስ አበባ መጥቼ እንትን ብዬ ነበር። ምን ስቱዲዮ ገብቼ እንትን እያልኩ ነው፣ ሙዚቃ እየሰራው ነው። አሁን በቅርብ እንትን እላለሁ፣ ይወጣል። የምርሽ ነው? የምር ሞክሬያለሁ ትንሽ። ምን ላይ ነው የሚለቀቀው? ዩቲዩብ ላይ ስሙ አለሽ? የዩቲዩብ ነው አዲስ ኢንተርቴይንመንት ነው፣ ግን እኔ እንጃ አላወኩም። አዲስ ኢንተርቴይንመንት አለ ሀብል ኢንተርቴይንመንት የሚባል እና እሱ ላይ አሪፍ ከሆነ እሱ ላይ እንትን እንለዋለን ብለናል። ማለት ቪው ምናምን ካለው አሬ ይቅናሽ። እግዚአብሔር ጥሩ ደረጃ ላይ ትደርሻለሽ። ግን ምንድነው እዚህ ሀገር ላይ የሆነ ኔጌቲቭ ነገር ነው እንትን የሚያደርግሽ። ይሄ ያለ አይደል? አሁን ዘፈን ብትሰሪ እንዳንቺ አይነት በጣም የሚያማምር ድምጽ ያላቸው ሴቶች ስላሉ ያን ያህል ላይ ይታይ ይችላል። ግን የሚያስጠላ ድምጽ ቢኖርሽ እንደነ እስጢፎ እንትን ቆርቆሮ የሚል ድምጽ ምናምን ቢኖርሽ ማለት ነው መነጋገሪያ ትሆኚ ነበር። እስኪ አፕሪሺየት ለምንድን ነው ማናደርገው? እንደሚሄዱ ማርያምን የምሬ ነው። እስኪ አፕሪሺየት አድርጓት። ዩቲዩብ ፖስት ከተደረገ ገብታችሁ ላይክ አድርጉላት። ኢንቦክስ ላይ ሄዳችሁ ዘፈኗ የሚለቀቅበትን ቀን ጠይቋት፣ አግዟት። ይህን የመሰለ ድምፅ ማርያምን አፈር እንዳይበላው። አፈር ልብላለሽ የኔ እናት። ዲጂታል ፎቶ የሚነሱ አስቢ። ፎቶ ቤት እየሄዱ ሰው በዚህ ሰዓት ፎቶ ቤት እየሄደ ይነሳል። ሚልካይ በእውነት የአራዳ ልጅ ማለት ነው። መጥቶ ፋራ አይልሽም። አንቺ ክፍለ ሀገር ስላደግሽ ምናምን ደግሞ አይደለም እርድና። በእውነት የምሬ ነው። እኔ አዲስ አበባ ተወልዶ እልል ያለ ፋራ ቃል ክፍለ ሀገር ምናምን ስለተወለድሽ አይደለም። እርድና ባህሪሽ ነው፣ ፐርሰናሊቲሽ ነው። አሁን ተርሙን ስላጣ ነው እርድና። ማርያምን የምሬ ነው። እርድና ሰው የሚመስለው መቃም ማጨስ፣ ሱሪ ዝቅ ማድረግ፣ ከንፈርህን እንደ ኪዳ ፎርኬ እንደዚህ አሹለህ ማወራ፣ ያራዳ ልጅ እንደዚህ አማርኛ ፊልም ላይ እንዳለው እንደዛ አይደለም። እርድና ፐርሰናሊቲሽ ነው በቃ። ዋናው እሱ ነው ሲጨምር የትም ያ በጣም እና ምንም እንዳይሰማሽ እሺ። ሚሉካይ ምንም አይሰማኝም። ያው ስለማውቀው ነገሮችን ስለማውቃቸው ችግር የለም። ኧረ ኤናዬ እና ቅዳፎርኬን ኬት ያመጡብን እንዴ? አንተ ኬት እንደመጡ ራሱ እንኳን
እዚህ አዲስ አበባ ተሰግስገ ዱርዬ የምትል እግዚአብሔርን ከየት ነው የመጣችሁት? ከየት ነው የፈላችሁት? ማን ነው እናንተን የአዲስ አበባ ዱርዬ ያደረጋችሁ? ምንድን ናችሁ? እንዴት እንደምትቀፉ ብታውቁ። እርድናነት እንደዚህ አይደለም። ዲያስፖራ ምናምን ውጭ ሀገር የወጣ ፋራ ነው ይመስላችሁ አይደል? ላይፉን የቀየረ ሀብታም ሰው ምናምን የቤት ልጅ ፋራ ነው ይመስላችሁ። አንተ ግን ቂጥ ላይ አረህ ደርቆ አረ ኪል ኪል እያለ እግርህን ቆለጠን እያማታ ስለሄድክ ጆሮህን ስለተበሳ አፍህን አሽሟጠ ስላወራህ አራዳ ነኝ ብለህ ነው የምታስበው። ያሳዝናል። እርድና ትርጉሙን እያጣ ነው በጣም። ፋራ እንደውም እናንተ ናችሁ። ከተማችንን የምታስገምቱት እናንተ ናችሁ። እኛም ፋራ የምታስብሉን እናንተ ናችሁ። አሁን ይሄ ሜሉካዬ ዘ አይዲያ ኦፍ እርድና ምናምን ድሮ ማለት ነው 10ኛ ክፍል የቡናና የጊዮርጊስ ጨዋታ ልናይ ማለት ነው። ግማሽ ፀጉሬን አሳድግ ነበር የዛን ሰዓት። ግማሽ ፀጉሬን ቢጫ፣ ግማሽ ፀጉሬን ቀይ ተቀብቼ አዲስ አበባ ስቴዲየም እንሄድ ነበር የጊዮርጊስና የቡና ጨዋታ ለማየት። እርድና ማለት ያኔ በቃ አማርኛ ፊልም ላይ ምናምን ስለሚታይ እንደዚህ አይነት ካራክተሮች ምናምን ነገር እያለን እናወራለን። ያኔ ኖርማል ነው በሰዓቱ። ከዛ በኋላ ስቴዲየም በር ላይ ተጠባብቀሽ ድንጋይ ትወራወሪያለሽ ከቡና ደጋፊዎች ጋር ምናምን። እርድናነት ያኔ ነው በቃ 2010። አሁን አራዳ ነኝ አይባልም፣ ይዘህ ተገኝ ነው። አሁን እኮ በቃ እንዴ የእርድና ወራር ስላወራህ የምታገባ ሴት አለች እንዴ? ሜሉካዬ እንትን ዱርዬ አራዳ ልጅ ብታገቢ ይሻላሻል ሀብታም? ቆይ አንድ ሪያሊቲ ቼክ ልስጣቸው። አስቢው አላውቅም። እኔ እንጃ። አይ አስቢ፣ ቁጭ ብለሽ አስቢ። ማለት አሁን እንዳልናቸው አይነት ልጆች ናቸው ወይስ ደግሞ ዱርዬ ጥሩ ነገር ያለው ዱርዬ አራዳ ነው? ጥሩ ነገር የሚሰሩ ዱርዬዎች አሉ፣ የሉም እያልኩ አይደለም። ግን እዚህ እየወጡ አሁን አራዳንን እያሉ ፀጉራቸውን እየጠቀለሉ ምናምን ድሪል የሚሰሩ አሉ አይደለ? ዱርዬ ነኝ እያሉ ምናምን። ኔትወርክ ነው ወይ የኔ ነው የሱ? አትፍሪ፣ አይዞሽ፣ ምንም ላግ እንዳላረጋ አውቃለሁ። አትፍሪ ሜሉዬ። ይሰማል አይደል? ኦኬ። ከነዛ አሁን አሪፍ ነን ከሚሉት ነው እና ከሀብታም ነው ያልከኝ? አይደለም ስሚ፣ አማርኛ እየተኮላተፈ እያወራ ገንዘብ ያለው ወንድ ይሻልሻል ወይስ ጭስ ሆኖ አራዳ ሆኖ ድሃ? በቃ አራዳ ነኝ እያለ ያወራል። አይሰራም፣ ሰነፍ ነው፣ ስራ ይጠላል። እንደዚህ አይነት ነው እኮ ደህና ወርኪቲክስ ያለው ፋራ ወንድ ይሻልሻል። ያው ማለት እንዴ ካለው ማለት ሳይሰራም እኮ ሳይሰራ ቁጭ ብሎ አራዳ ከተባለ እኮ ምንም ያስጠላል እኮ ህይወት። አርድናውን አንበላው መቼ። ትክክል፣ በቃ ይሄ ነው። እሺ እንደዚህ አይነት ሪያሊቲ ቼክ እንኳንም እንደውም ከሷ መጣ። እኔ ብነግራችሁ እንደው ዝም ብሎ እየለፈለፈ ነው ትላላችሁ አይደል? ከነሱ ይኸው ከራሳቸው ሰማችሁ። ይዘህ ተገኝ በቃ ቀርቷል። አፍህን እያሽሟጠጥክ አማርኛ ፊልም ላይ እኮ ድሮ ቀረ። ተሸወድን እኮ። የሆነ መኪና መጠጋገኛ ቤት የሆነ የድሃ ልጅ አለ ይሰራል። ከዛ በኋላ የቦሌ ልጅ ትመጣለች፣ ቪትሷን ታቆማለች። ዝቅ ብላ መኪናዬን ስራልኝ ትላለች። ካልጠፋ ቦታ እንዴት ነው ዱርዬው የሚሰራበት ቦታ ላይ የሚበላሽ? ከዛ እዛ ቦታ ላይ እንትን መኪናዋ ይበላሻል፣ ይሰራላታል፣ ታፈቅረዋለች። መኪናዋን ስለሰራላት አፈቀረችው። ሜሎዬ እንደዚህ አይነት ፍቅር አለ። ከዛ እሱ ያራዳ ልጅ ነው። ጁስ ጋብዞ አይደለም ጁስ ጋብዞ መብዳት ይላል። ጁስ አይደለም ሳምቡሳ ነው የሚጋብዛት። በጠራራ ፀሐይ እየቀጠቀጣት ሳምቡሳ ይጋብዛት፣ ትወዷለች። ፀሐይ እየቀጠቀጣት እዛ ስንት መኪና ቆሞ የሚለምናት ሀብታም እያለ ማለት ነው። ካያን አስቀይሟለች። አስቀይማት፣ ምን አገባኝ እኔ። ካያ ማን ነው? ምንድን ነው? ማን ነው ካያ? ምን አደረገልኝ? ጊፍተሪ ነው። ታብታብ አድርጎልኛል፣ አንድ አበባ ሰጠኝ። በሰው ጉዳይ በሰው ህይወት ለምን እገባለሁ? እንትን ሞዴሬተር አላት፣ ችግር የለውም። ካያ ቦይፍሬንድ ነበር ምናምን። ኧረ አይደለም፣ ቲክቶክ ላይ ነው የምንተዋወቀው። የእሷ ባል አይ በቃ አትፈትፍቱ፣ በቃ ላይፋችሁ ኑሩ። በቃ ቦይፍሬንዷም ሆነ ምንም ሆነ በቃ ላሽ በሉ። በቃ አታስጨንቋት። ቺክ ናት እሷ፣ የምሬ ነው። በቃ ላሽ በሉ። ሰው እዛ የጨረሰውን እንትና ጃኒና ዶናይ ሲፋቱ በቃ ስራዬ ብለህ ቆይ። ህይወት ላይ የሚያስጨንቅህ ነገር የለም። ጃኒና ዶናይ ሲታረቁ ቄጤማ ተነሰንሳለህ፣ ሲፋቱ ታለቅሳለህ ጋቢ አድርገህ። ምን አይነት ህዝብ ነህ? ቆይ ሀበሻ። እኔ እኮ ግራ ገባኝ እኮ ሜሎና ካያ። አሁን በቃ ምንድን ነው አሁን? ደብል ታፕ እያደረጋችሁ ጋይስ። እሺ ኔትወርክ ልክ አይደለም ዛሬ እና እንትን በሉ ኮፒ ሊንክ ምናምን አድርጉት።
አንተም አንዱ ነህ። እኔ ምን አገባኝ? አዶናይ ለምን አይደፋም? እስከነ 7ኛ ዘር ማንዘብ ጃኒ ለምን አትደፋም? ከፈለገች ምን አገባኝ ስለነሱ? ጃኒና አዶናይ ሲታረቁ አንተም አንዱ ነህ ትላለህ። ምን አገባኝ ስለ አዶናይ፣ ስለ ጃኒ፣ ስለ ሙሉ ጀማቸው፣ ስለነ ጆን ዳንኤል፣ ስለነ ናዮ ምን አገባኝ? ይመለከተኛል እንዴ? ስራ ፈት ስለሆናችሁ እኮ ነው። ላይፍ ስለሌላችሁ ቲክቶከር ሲጣላ እየመጣች ገደን ትነሰንሳለህ። ሲጣላ እየይ ትላለህ። አይ ሀበሻ፣ አይ ሀበሻ፣ አይ ሀበሻ። አንዳንዴ እኮ መገዛት ጥሩ ነው። ማርያምን ትሰለጥኑ ነበር። ትንሽ ብንገዛ ጥሩ ነበር።